እንደምን አላችሁ እንግዲህ ዛሬ በአዲስ እንደገና ተገናኝተናል። ዛሬ ዩኒት 8ን የምናየው ይሆናል። የዛሬው ኮንቴንታችን እንግዲህ እስካሁን ከጂኦግራፊ ጋር ባንድም በሌላ መልኩ ጂኦግራፊ ኮርሳችሁ ጋር ወይም ከጂኦግራፊ ትምህርት ጋር በጣም የተገናኘ ነው። እስቲ ጂኦግራፊ እና ኢኮኖሚን ወይም ደግሞ ጂኦግራፊ ስለ ክላይሜት ቼንጅ ኢንቫይሮንመንት ኮንሰርን ያደርጋል፣ ኢኮኖሚስ ከዛ ፐርስፔክቲቭ እንዴት ይመስላል የሚለውን ነው። ዩኒት 8 ዲል የሚያደርገው ኢኮኖሚ፣ ኢንቫይሮንመንት ኤንድ ክላይሜት ቼንጅ ነው። በእነዚህ ሶስት ኮንሰፕቶች ላይ ያለውን ሊንኬጅ ወይም ግንኙነት በሰፊው እናያለን። እንግዲህ ኢኮኖሚ ያው ኢንቫይሮንመንት፣ ኢኮኖሚ ካለ ኢንቫይሮንመንት ደግሞ የኢኮኖሚ እንቅስቃሴ ደግሞ ከክላይሜት ቼንጅ ጋር ባንድም በሌላ መልኩ ኢንተርሌት ያደርጋሉ። እንዴት የሚለውን እናያለን። እንግዲህ ኢኮኖሚው የኢኮኖሚክ እንቅስቃሴዎቻችን ጋር ከክላይሜት ቼንጅ ጋር ባንድም በሌላ መልኩ ሊንክ ያደርጋል። ለምሳሌ ሊንክ ቢትዊን ኢኮኖሚክ ኤንድ ኢንቫይሮንመንት የሚለውን ስናይ ያው ምጣኔ ሀብት እንቅስቃሴያችን ስናካሄድ ወይም የኢኮኖሚ እንቅስቃሴያችን ሁሌም ከኢንቫይሮንመንት ጋር ባንድም ፍሬንድሊም አጌንስትም ይንቀሳቀሳል። ኢኮኖሚክ እንቅስቃሴያችን አንዳንዴ ኢንቫይሮንመንቱን ፕሮቴክት ያደርጋል። አንዳንድ ኢኮኖሚክ እንቅስቃሴ ደግሞ ለኢንቫይሮንመንት ዲግራዴሽን፣ ለኢንቫይሮንመንታል ፖሊሽን ምክንያቱ ነው እናገኛቸዋለን። ስለዚህ ይህንን ሪሌሽንሺፕ ሪኮግናይዝ የምናደርግበት በምን መልኩስ ሊንክ ያደርጋሉ የሚለውን የምናይ ይሆናል። ሌላው ኢትዮጵያ ላይ ክላይሜት ቼንጅ ኢንቫይሮንመንት ፖሊሲያችን ምን ይመስላል የሚለውን የምንቃኝበት ኤሪያ ነው። መጀመሪያ ኢኮኖሚና ኢንቫይሮንመንቱን እንይ። በኢኮኖሚና በኢንቫይሮንመንት መካከል ያለውን ዝምድናና ግንኙነት በምናይበት ሰዓት ኢኮኖሚክስ የሚያጠናው ስለምንድን ነው? ስለ አሎኬሽን ኦፍ ሊሚትድ ሪሶርስ ቱ ሳቲስፋይ ሁማን ዋንት ይለናል። እነዚህ ውስን የሆኑ አካባቢው የሚያቀርብልንን ሊሚትድ የሆኑ ሪሶርሶችን እንዴት አሎኬት ማድረግ እንችላለን? ምን ለማድረግ የማህበረሰቡን ወይም የሰዎችን ፍላጎት እንዴት ሳቲስፋይ ማድረግ እንችላለን ነው። ኢንቫይሮንመንት ሪሶርስ የምንላቸው ደግሞ አንዶቹ ወይም ሁማን ዋንትን ሳቲስፋይ የምናደርግባቸው የሰው ልጅ ፍላጎት ልናረክባቸው የምንችል ሪሶርሶች ናቸው ኢንቫይሮንመንታል ሪሶርስ የሚባሉ። እንግዲህ የምጣኔ ሀብት ዓላማችን ወይም የኢኮኖሚክስን ኦብጀክቲቭ አሎኬሽን ኦፍ ሊሚትድ ሪሶርስ ቱ ሳቲስፋይ ሁማን ዋንትን አቴን የምናደርገው በኢንቫይሮንመንታል ሪሶርስ ነው። በአካባቢያችን በምናገኘው ሀብቶች ነው። ከተፈጥሮ በምናገኘው ሀብቶች ነው የሰው ልጅ ፍላጎቱን የሚያረካው። ስለዚህ እነዚህ ነገሮች ኢንተርሪሌትድ ያደርጋሉ፣ ሊንክ ያደርጋሉ። እንግዲህ ስለ ኢንቫይሮንመንታል ሪሶርስ ስናወራ ኢንቫይሮንመንታል ሪሶርስን በሁለት ከፍላችሁ እንዳያችሁት ሁሉ ጂኦግራፊ ላይ እንደምትማሩት ሌሎች ኮርሶች ላይ እንደተማራችሁት ሪሌብል እና ነን ሪሌብል፣ ታዳሽና የማይታደሱ ሪሶርሶች ብለን እንከፍለዋለን። አንዴ ከተጠቀምናቸው በኋላ መልሰን የማናገኛቸው እንዲሁም ደግሞ ራሳቸውን እንደገና ሪኒውድ የሚያደርጉ የሚያድሱ ደግሞ ሪሶርሶች አሉ። ታዳሽ ኃይል የሚባሉት እንግዲህ ለምሳሌ ከኢነርጂ ካየነው ሰንሻይን ብንለው ታዳሽ ኃይል ነው። የፀሐይ ብርሃን የሚባሉ ኢንቫይሮንመንታል ሪሶርስ ወይ ናቹራል ሪሶርስ ታዳሽ ኃይል ነው። ጂኦተርማል መሰል ኃይሎች ታዳሽ ኃይል የሚባሉት ናቸው። ለምሳሌ ባዮሎጂካል ሪሌብል ሪሶርስ የምንላቸው ላይክ ፎረስት አለ፣ ደንን ሪፎረስት በማድረግ ማደስ የምንችለው ነው። ፊሽ አለ፣ አኒማል ፖፑሌሽን አለ፣ ባዮማስ ስቶክ አለ። ታዳሽ ኃይል የሚባሉት ናቸው። ታዳሽ ያልሆኑት ደግሞ ነን ሪሌብል ሪሌጅ የምንላቸው ፎሲል ፊውል ለምሳሌ ኦይል፣ ነዳጅ፣ የድንጋይ ከሰል ነን ሪሌብል ከሚባሉት የሚካተት ነው። ኒውክለርስ፣ ናቹራል ጋዝ የሚባሉት ዘ ሪሶርስ ካታጎሪዝ አንደር ነን ሪሌብል የሚባሉ ወይም ታዳሽ ያልሆኑ ሪሶርሶች ብለን የምንለያቸው ናቸው። ስለዚህ we have also non renewable physical stock which are capable to generation such as soil structure, fertility እና ozone layer የምንላቸው ግን ሪሌብል ናቸው፣ የሚታደሱ ናቸው። አካባቢያችን ከቀየር ነው ወይም ካስተካከል ነው ልናድሳቸው የምንችለው ነው። ይሄ ሞር ኦፍ ጂኦግራፊ ላይ በሰፊው ያያችሁት ስለሆነ ብዙ አንሄድበትም። ሩራል ዲቨሎፕመንት ኤንድ ኢንቫይሮንመንት የምንለው ስናይ ደግሞ ኢንቫይሮንመንት እና ኢኮኖሚን በዛ መልኩ አየን። የሩራል ዲቨሎፕመንት የገጠሩን እድገት የገጠር ምጣኔ ሀብት እድገትና ኢንቫይሮንመንት እንዴት ይገናኛል የምንለውን እንይ። ሩራል ዲቨሎፕመንት የምንለው the process of improving the quality of life ነው። የገጠሩ ማህበረሰብ የህይወት የኑሮ ደረጃ ማሻሻል ሩራል ዲቨሎፕመንት እንለዋለን። ሩራል ዲቨሎፕመንት የምንለው improve the quality of life of rural people ነው። የሩራል ፖፑሌሽኑን or peopleን ላይፍ የምናሻሽል ከሆነ ሩራል ዲቨሎፕመንት እንለዋለን። ኢኮኖሚክ ዌልቢንጉን ሊቪንግ ስታንዳርዱን የምናሻሽልበት ነው። the changing global production network increasing urbanization have changed the characters of rural area። እንግዲህ የከተሞች መስፋፋት የግሎባላይዜሽኑ የገጠሩ ማህበረሰብ ኑሮ በተወሰነ መልኩ ለመቀየር ሞክሯል።
ሌላው ሩራል ዲቨሎፕመንት ኤንድ ኢንቫይሮንመንትን ኡርባን ዲቨሎፕመንት ኤንድ ኢንቫይሮንመንትን ስናይ ኡርባን ዲቨሎፕመንት የምንለው is the social cultural and economic and physical development of city ማለት ነው የከተሞች ማህበራዊ ባህላዊ እንዲሁም ምጣኔያዊና አካላዊ ለውጦች ምን ይባላል ኡርባን ዲቨሎፕመንት የምንለው the social cultural economic physical development of city ነው it covers infrastructure ምንን ያካትታል infrastructure development like education healthy ፍትህ justice solid waste ዌስቴጃችን ኮንትሮል የምናደርግበትን እድገት የማርኬት የገበያ እድገታችን እንዲሁም ደግሞ የመንገድ ስትሬት ፔመንታችን እነዚህ መሰል ነገሮችን አድቫንስ ሲሆኑ ወይም የተሻሉ በሚሆኑበት ሰዓት urban development አለ የከተሞች እድገት አለ እንላለን it also pay special attention to slum in large city informal settlement town pre-urban area ምንላቸውንም ትኩረት ያደረገ ነው